በባንክ ግሩፕ ከሚቋቋመው የውጭ ፈቃድ የተሰጠው የመጀመሪያው የኢንቨስትመንት ባንክ መቋቋሚው ይፋ ተደርጓል። የካፒታል ገበያ ባለስልጣን በመጋቢት ወር 2017 ዓ.ም ለሶስት አገልግሎት ዘርፍ የሚንቀሳቀሱ ተቋማትን ማለትም ለሁለት የኢንቨስትመንት ባንኮች እነሱም የኢትዮጵያ ንግድ ባንክ እና ወጋገን ባንክ እንዲሁም ደግሞ ለአንድ የሰነደ መዋዕለ ንዋይ አከናዋይና ሁለት የኢንቨስትመንት አማካሪ ኩባንያዎች ፈቃድ እንደተሰጠ እንግዲህ ታስታውሳላችሁ። ባለስልጣኑ ለመጀመሪያዎቹ ሁለት የኢንቨስትመንት ባንኮች ፈቃድ ከሰጠው መጋቢት 12 ቀን 2017 ዓ.ም በኋላ ሶስተኛ የኢንቨስትመንት ባንክ የሆነውን ፈርስት አዲስ ኢንቨስትመንት ባንክ ከካፒታል ገበያ ባለስልጣን ፈቃድ ተቀብሎ ሌሎችን የካፒታል ገበያ አገልግሎት ሰጪዎችን መቀላቀሉን ነው ይፋ ያደረገው። ፈርስት ኢንቨስትመንት ባንክ ኃላፊነቱ የተወሰነ የግል ማህበር በባንክ ግሩፕነት ከተቋቋሙት ውጪ የመጀመሪያው ኢንዲፔንደንት ወይንም ገለልተኛ የኢንቨስትመንት ባንክ መሆኑን ነው በዚህ ስነስርዓቱ የመክፈቻ ስነስርዓት ላይ የታወቀው። በ28 ሚሊዮን ብር ካፒታል የተመሰረተው ባንኩ የመጀመሪያው እንደነገርኳችሁ ኢንዲፔንደንት ወይንም ገለልተኛ በሌሎች ባንኮች ግሩፕነት ያልተመሰረተ ኢንዲፔንደንት ኢንቨስትመንት ባንክ በመሆን ነው ፈቃዱን ከኢትዮጵያ ካፒታል ገበያ ባለስልጣን በጥቅምት 2018 ዓ.ም የተቀበለው። ባንኩ የሚሰጣቸው አገልግሎቶች በከፊል እነማን ናቸው ካልን፣ አንደኛው የሰነደ መዋዕለ ንዋይ ለገበያ እንደ አዲስ በሚመጡበት ወቅት ማማከር፣ ይህም አይፒኦ አድቫይዘሪ ሲሆን፣ ሁለተኛው የተቋማትን ውህደትና ግዢ ማማከር መርጀር ኤንድ አኩዚሽን ኤንድ ፐርቼዝ አድቫይዘሪ ነው። ሶስተኛው ወደ ግል ይዞታ ማዘዋወር፣ ይሄ ፕራይቬታይዜሽን አድቫይዘሪ፣ የኢንቨስትመንትና የኩባንያ ጥናት ኢንቨስትመንት ኤንድ ካምፓኒ ሪሰርችን፣ የኩባንያና የሰነደ መዋዕለ ንዋይ ግምታ ካምፓኒ ኤንድ ሴኩሪቲ ኤስቲሜሽን፣ ዲስ የካፒታል ማፈላለግና ማማከር ኒው ካፒታል ሰርቺንግ ኤንድ አድቫይዘሪ፣ የንግድና የልማት ካፒታልን በማዋሃድ በተመጣጣኝ ዋጋ ማሰባሰብ ለተገቢው ዓላማ ማዋል። ሌሎች በመመሪያው መሰረት የተፈቀዱ ተመሳሳይ አገልግሎቶች እንደሚሰጥም ነው ያሳወቀው። በአሁኑ ሰዓት በካፒታል ገበያው ባለስልጣን መመሪያ መሰረት ወደ አክሲዮን ምዝገባ ስራ መግባት ያለባቸውን አክሲዮን የተመዘገቡትን በማማከር አገልግሎት ላይ እንደሚገኝ አሳውቋል። የኢንቨስትመንት ባንኩ ከሌላ የባንኪንግ ግሩፕ ውጭ ገለልተኛ በሆነ የአደረጃጀት የተቋቋመ በመሆኑ በሀገሪቷ ቀዳሚ እንደሚያደርገውም በሰፊው ተነስቷል። የባንኩ ዋና ስራ አስኪያጅ አቶ ሚካኤል አዲሱ በቀጣይነት ተጨማሪ ማሟላት ያለባቸው መስፈርቶች በማሟላት በቅርቡ የኢትዮጵያ ሰነደ መዋዕለ ንዋይ ወይንም ኢኤስኤክስ አገባባይ አባል ወይንም ትሬዲንግ ሜምበር በመሆን የሰነደ መዋዕለ ንዋይን ለመገበያየት እቅድ ይዞ እንደሚገኝ አሳውቀዋል።